ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል። ወየውመ የሕሹሩሁም ጀሚዓ እዝኩር ለሁም ያ ረሱለና የውመ የሕሹሩሁም ረቡሁም ጀሚዓ። የሰው ልጆች እንግዲህ በዚህ ምድር ላይ ጌታ ፈጥሮ ያው የተወሰነ ጊዜ እንዲኖሩ አድርጓል። ሲኖሩ ደግሞ የራሱ በርሜጃ አድርጎላቸዋል። ህይወታቸውን በመምራት እንዳለባቸው በጌታቸው ፍቃድ መመራት እንዳለባቸው መልእክተኛ ልኮ ኪታብ አውርዶ ይህ ነው መስመሩ ወደኔ የሚያዘልቃችሁ ብሎ አስቀምጧል ማለት ነው። ከዛ የተቀበለ ተቀበለ፣ የለገመ ለገመ። ከዛ በኋላስ ምን ይሆናል? የሚቀጥለው አመልያ እኔ ያው ሁሉም ከየወደቁበት አንስቼ ሰብስቤ ለፍርድ ያቀርባቸዋለሁኝ። ዛሬ ያው በራጅ ምጁን አስቀምጫ አውጃለሁኝ። ይፈልግ ይቀበል፣ ይፈልግ አይቀበል። ግን እንደፈለገ ዝም ብሎ ሁሉም የሰራውን ሰርቶ ተረስቶ መቅረት ያለ አይምሰለው። ሁላችሁም በዚች ህይወት ላይ ታልፋላችሁ። የሰራችሁን ሰርታችሁ ትሞታላችሁ፣ ትቀበራላችሁ፣ በምድረ ከርስ በስብሳችሁ ትኖራላችሁ። ያቺ ቂያማ የምትባል ነገር ትመጣለች። ያኔ ከያለህበት ለቅሜ አነሳና ሰብስቤ አንድ መድረክ ላይ አቀርባለሁኝ ነው የሚለው። በዛ በሚቀርቡበት ጊዜ ሁሉም አንድ ሰው ሊቀር አይችልም። ያ ማዕሸረል ጂን ይላቸዋል። ጅኖችና ሰዎች በተካሊፍ እኩል ናቸው። ያው በሸሪዓ ጌታ ባወጣው በላከው መልእክት ሁሉ ተጠያቂ ናቸው ማለት ነው። ስለዚህ ጅኖችንና ሰዎችን በአንድ መድረክ ላይ አሰባስቦ ለሁለቱ ቡድን የቅብብሎሽ ቃለ መጠየቅ ያደርግላቸዋል። መጀመሪያ በጅኖች ላይ በማትኮር ያ ማዕሸረል ጂን ይላቸዋል። እናንተ የጅን ጀማዓዎች አጋንንቶች ሆይ ይላቸዋል። ቀድ ኢስተክሰርቱ ሚነል ኢንስ፣ እናንተ የሰው ልጆችን በማሳሳትና በማጠመም ብዙ ያጠፋችሁ፣ ብዙ ሰዎችን ይዛችሁ ጠፋችሁ አይደለም የሚል ጥያቄ ይቀርብላቸዋል ይላል። ሸይጣን እንግዲህ ብዙ ጊዜ ያው የሸር አስተናጋጆች ናቸው። ተሰው የበለጠ ሸያጢነል ጂን የበለጠ ሚና አላቸው ማለት ነው። ሰዎችንም ለተለያየ ስህተት የሚዳርጉት እነሱ ናቸው እየኮለኮሉ። ስለዚህ እነሱ ተጠያቂ ሆነው በቅድሚያ ማለት ነው። ቀድ ኢስተክሰርቱ ሚን ኢድላል ናስ፣ ሰዎችን ከጌታቸው መስመር እንዲርቁና እንዲሳሳቱ ብዙ ሰራችሁ፣ ብዙ ሰዎችን ለጥፋት ዳረጋችሁ። እናንተ ራሳችሁ መጥመሙና መጥፋቱ ሳይበቃችሁ የሰው ልጆችን አጠፋችሁ እኮ ብዙዎችን። ዛሬ ታዲያ ስለ ራሳችሁም ስለ እነሱም ልትጠየቁ ነው የተነሳችሁት ተብለው ይጠየቃሉ ማለት ነው። ያኔ ጅኖች መጀመሪያ ተጠያቂዎች ሆነው በሚቀርቡ ጊዜ ሰዎች አንድ ተስፋ ይፈነጥቅላቸዋል። ካፊር ሙጅሪሙ ሁሉ እነዚህ ጅኖች ናቸውና እናንተን ያሳሳቷችሁ እነሱ ናቸው ተጠያቂዎቹ ሊልልን ነውና እኛ ነፃ ልንወጣ ነው ብለው ተስፋ ይሰማቸዋል ማለት ነው። ያኔ ያንን ነገር ለማጠናከር ሊያያይዙ ነው ማለት ነው። ወቃለ አውሊያኡሁ ሚነል ኢንስ፣ ከሰው የነበሩት ደንበኞች የመጀመሪያ ተከሳሾች ላይ ወቀሳው ሲሰነዘር እንግዲያውስ ጥሩ ብለሃል በእነሱ ላይ ቀጥል ለማለት ግፊት ያሳድራሉ ማለት ነው። ምን ይላሉ? ረበና እስተምተዐ ባዕዱና ቢባዕድ፣ ጌታችን ሆይ ልክ እንዳልከው እኮ እነዚህ ጅኖችና ሰዎች አንዱ በሌላው እየተጠቀመ ነው የመጣው አሉ። እነዚህ ጅኖች ለምን እንደሆነ አናቅም፣ እኛን ወደ መጥፎ ነገር እየገፋፉና እያስተባበሩ እነሱ ናቸው ለጥፋት የዳረጉን፣ ተጠቀሙብን ባላወቅ ነው የዋሆቹን አሉ ማለት ነው። እና ከፊሉ በከፊሉ ተጠቀመ። እነሱ ያው እኛን መተው ወደ መጥፎ ነገር ይሾፍሩናል፣ ይነዱናል፣ ይኮለኩሉናል። እኛ ደግሞ ለኛ አስበውና ጠቅም ተቆርቁረው ነው መስሎን እነሱ የሰጡንን ምክር በጸጋ እየተቀበልን መጣን። ልክ ተበልተን መሆኑን አሁን ያወቅ ነው ይላሉ ማለት ነው። እና ጥሩ አውቀሃል እነሱን ያዛቸው ጠበቃ አድርገህ ማለታቸው ነው። እስተምተዐ ባዕዱና ቢባዕድ፣ ከፊላችን በከፊሉ ተጠቅሟል አሉ። ይሄ እንግዲህ ትንሽ ያው ሚዛናዊ የሆነ አነጋገር ነው። እነሱም ተጠቅመውብናል፣ እኛም ተጠቅመንባቸዋል። እነሱ ጅኖች ለምንድነው የተጠቀሙ? ሸያጢኖች ናቸው። ሸያጢኖች ስለሆኑ ያ የመጀመሪያው ሸይጣን ለኡየነሁም አጅመዒን ብሏል። የሰው ልጆችን በሙሉ ይዤ ገደል ገባለሁኝ ለጀሃነም ዳርጋቸዋለሁ ብሎ መጀመሪያ እቅዱን ዘርግቷልና የእሱ ትውልዶች ሁሉ በሙሉ ያንን ገቢራዊ ለማድረግ ሁልጊዜ ተግተው ይሰራሉ። ያ ነገር እንዲረጋገጥ ሸይጣን የአደም ልጆች ኢላ መን ረሒመ ረቡከ በጣም ጥቂቶቹ ሲቀሩ ከሺህ አንድ ሲቀር ይዤ ጠፋለሁ ብሏል።
ያንም እንግዲህ አላማ ለማስፈጸም እነሱ ሁሉ ጊዜ ነቅተው ይሰራሉ የሰው ልጆችን በማሳሳት ላይ ማለት ነው። የሰው ልጆች እንግዲህ እነሱ ያንን አላማቸውን በማስፈጸማቸው ለጊዜው ተጠቃሚ ሆነዋል። እንደገና አለቃነት አግኝተዋል። እነሱ በነዱት እየተነዳለት ስለሆነ ማለት ነው። ይህ አንድ ጥቅም ነው። ለሰዎች ደግሞ ምንድነው ጥቅሙ? አንተ ጠንቋይ ብትሆን እኮ ሰዎችን አታለ ብዙ ገቢ ታገኛለህ። ቁጭ ብለህ ያጉረመረም ተቀደማለህ። ለምንድነው ጭቃ ለጭቃ ገበሬ ሆነ የምትከላወሰው ይለዋል ማለት ነው። ስለዚህ ሶራ ጋርዲና ያጉረመረም ከመንዙማ ይያልክ እንትን በል በቃ እኔ ሰውን እየኮለኮልኩ አመጣልሃለሁ ዘያረው ምናምን ይዘንባል ይባላል። ተጠቀመ። ቁጭ ብሎ እየተጦረ ነው። ተሞተ በኋላ እንኳን ቀብሩ እየተሸጠ ነው አይደለም እንዴ? ኪወክስ ነው ቀብሩ ራሱ። እንደዚህ ሆነ ለምን አትኖርም ብሎ መከረው። ተጠቀመበት ለጊዜው ማለት ነው። እና እንግዲህ ከከይልከክህ ማለት ነው። ይሄም ለጥቅሙ ይሄም ለጥቅሙ ነው። ሁለታችንም እንግዲህ ለጊዜው ስንደጋገፍ ቆይተን ነበር ለጋራ ጥቅም ስንል ብለው ምስጥር ያወጣሉ ማለት ነው። ወበለግና አጀለነ الذي አጀልተ ለና አሉ። ለማንኛውም የሆነ ሆኖ ዱንያ ላይ ቅናትና ያስክልን ቀጠሮ ሲደርስ ያው ቀጠሮ ላይ መጣን። አሁን በዱንያ ላይ ያደረግነውን አደረግን፣ ያታለለውም አታለለ፣ የተታለለውም ተታለለ። አሁን ግን የሆነ ሆኖ ወደ አንተ ወደ ዳኛው ዘንድ መጣንና አንተ ዘንድ ደርሰናል ይላሉ። ያኔ እንግዲህ አንተ እንዳልከው ማን የመጀመሪያ ተጠያቂ መሆኑን አውቀሃልና በዛው መልክ የመጀመሪያዎቹ ጥፋተኞችን በደንብ እንትን ብትላቸው ጥሩ ነው ሲሉ አላህ ግን ሊሸውዱት እየሞከሩ ነው ማለት ነው። ስለዚህ ምን አለ ባጭሩ ቃለ النار مثواكم ማለት እንግዲህ ጥያቄው በማን ተጀመረ የሚለው ያው ሌላ ጉዳይ ነው። ግን በወንጀል ሁላችሁም የምትተናነሱ አይደላችሁምና ሁለታችሁ መኖሪያችሁ ጀሃነም ነው። ምን አጨቃጨቃችሁ? ባጭሩ ውሳኔ ማለት ነው። ኻሊዲነ ፊሃ በጀሃነም ውስጥም ደግሞ የተወሰነ ጊዜ ገብታችሁ የምትወጡም አይምሰላችሁ። በውስጧ ዘውታሪ ኗሪ ትሆናላችሁ። ኢላ ማሻ አላህ የሻውን ጊዜ ብቻ ሲቀር የሚል ውሳኔ ይሰጣል ማለት ነው። እና አላህ የሻውን ጊዜ ብቻ ሲቀር ማለት ምንድነው? ተመቃብር ተነስተው ውሳኔ እስተሚቀበሉ ያና እስተሚገቡ ያለችውን ጊዜ አሁን ይቺ ጊዜ እናት እንጂ ያለቻችሁ ከዚህ በኋላ ከገባችሁ ከጀሃነም መውጣትም መሞትም የሚባል ነገር አይኖርም። የሁላችሁ መኖሪያና መዘውተሪያ ሲኦል ናት ብሎ ውሳኔ ይሰጣል ማለት ነው። እነ ረበከ ሐኪሙን ዓሊም ያንተ ጌታ በሁሉ ነገር ጥበበኛ ነው አዋቂ ነውና ማንንም አፈጮሌ ሊሸውደው አይችልም። እነሱ እንግዲህ ይበል ብለው ጅኖቹን ወደ ጀሃነም ልከው እነሱ ሊያመልጡ ነበር የሞከሩት ማለት ነው። እና ለኔ ማን ነው የሚነግረኝ ተንኮለኛውን? ሁላችሁ ምን እንዳደረጋችሁ አውቃለሁኝ። ሁላችሁ ምን እንደሚገባችሁ ደግሞ በጥበቤ ቦታችሁን ወስኔላችኋለሁ። ሁላችሁም ወደዛ እና ቃል اخسؤوا فيها ولا تكلمون እንዳለው ማለት ነው። ቀጥ ብላችሁ አሁን ወደ ሲኦል መውረድ እኔን ማናገር አይፈቀድላችሁም የሚል ውሳኔ ይሰጣል። አዘነ الله من። ስለዚህ እንግዲህ ይህ ነው የሚጠብቀው የሰው ልጅ። ዛሬ የፈለገውን ይጨማለቅ ያቺ ቀጠሮ ነው የምጠብቅልህና ያኔ ታገኛለህ ውጤትህን ይላል ማለት ነው። وكذلك نولي بعض الظالمين بعضا بما كانوا يكسبون። ልክ እንደዚህ ነው እኮ ያ ረሱላና ይላቸዋል። ከፊሎችን ግፈኞች በሌሎች ግፈኞች ሌሎችን ግፈኞች የምንልክባቸው ይላል። በዱንያም ማለቱ ነው። አንድ ግፈኛ አምባገነን በአንድ ወቅት ተነስቶ አገርን ወገንን በሚበጠብጥና በሚያቃጥልበት ጊዜ በዛ መልክ ብዙ መቀጠል አይችልም። እንደገና ደግሞ በተራው ሌላ ጥጋበኛ የባሰውን ደግሞ በሱ ላይ እናስነሳና አፈርደም እንድበላም እናደርገዋለን ይላል። አኺራ ብቻ አይደለም። ምክንያቱም ሙጅሪም ተሞትክ በኋላ ተነስተህ ገና የውመል ቂያማ ትቀጣለህ የሚለው አያምንበትም። ጉዳዩ አይደለም። በህይወት እስካለው ድረስ ምንም ችግር እስከሌለ ድረስ የፈለገ ይሁን ነው የሚለው። ግን ያ ብቻ አይደለም። ከፈለኩኝ ደግሞ እዚህ ማን አለብኝ ብለው የሚያነፉና የሚደነፉትን ጥጋበኞች የሚያስተነፍሳቸው ሌላ ዟሊም ልልክባቸው ይችላልው ይላል። የሚያደርገውም ይሄን ነው። ወንዳ አላህ Subhanahu Wa Ta'ala ወለውላ ደፍዑ الله الناس بعضهم ببعض لهدمت እንዳለው አያት ምድርን ያው ለጥጋበኞች ዝም ብሎ አልተዋትም። ያአኺራው እንደተጠበቀ ሆኖ በጣም መጠን ያለፈ ግፍ በሚፈጸምበት ጊዜ ደግሞ ዝም ብያላይም አንድ ጥጋበኛ ከኔ በላይ ማን አለ በሚልበትና
ምንም ርህራሄ በሌለው መልኩ የህዝብን ያላግባብ በሚጨፈጭፍበት ጊዜ ያልታሰበውን ደግሞ አስነስቼ እሱን እንዳልነበረ እንደማደርግም አይረሳ ይላል አላህ Subhanahu Wa Ta'ala ኑወሊ ኑሰሊጡ بعض الظالمين على بعض ማን ነው አንዱን ግፈኛ በሌላው ግፈኛ አስተነፍሰዋለሁ ይላል አስተውስ እንደሆነ ቀዛፊ ምን አንተም ይልነበር እንት መስኮቱ ቅያል ምን አንተም እናንተ እነማን ናችሁ የሰው ልጆች መሆናቸው ቀርቶ ሱብሃንአላህ እናንተ እነማን ናችሁ 40 አመት ሙሉ እንደልቡ ስለረገጠ በቃ ተኔ በቀር ማንንም ሰው የለም አለ ማን ናችሁ አንድ ባለጌ እንኳን አይናገርም ሰው ማናንተ ባለይ ሰው ልጅ ግን በመጨረሻ ያው ሽንት እንትን ውስጥ መርሃድ ውስጥ ሞተ እንደዚህ ነው የናቁት ይንቃል እንደሚባለው አዋርደሃለሁ ከፈለክ እኮ አላህ ለፊትና ነው እንጂ ያዋሰህ ዲል ከፈለገ አንተም በሌላው ጥጋበኛ ላስተነፍስህ ይችላልው ይላል አላህ ይሄ ሁሉ ግን አይሰሙም ግዚያቸው ደርሶ ያው በተግባር እስከሚያሳያቸው አይገባቸውም በአለም ላይ ያሉት ጥጋበኞች ሁሉ ማለት ነው አንድ ወቅት ሲያው ሰው አላህ ጭንቆ የሰጠኝ ጌታ ነው በማለት ፈንታ ተኔ በላይ ማን አለ የመጨረሻውን የነኝ ብሎ ቁጭላል ያነ ደግሞ ቆይ እንግዳው ውስጥ ያለህልና ያልጠበቀው ያላሰበው ዘበኛውን ይልክበታል ሌላ ሰው ቢያጣ ያን ጊዜ አቅሙን እንዲያቂ ያደርገዋል ማለት ነው ስለዚህ ኑወሊ بعض الظالمين ማለት ኑሰሊጡ بعض الظالمين على بعض ና ተረኛ ነኝ ከኔ በላይ ማንም የለም ብሎ ሲያናፋ የነበረውን ወዳውኑ ደግሞ የሚገለብጥና እንዳልነበረ የሚያደርግ ሌላ ጥጋበኛ ልክበታለሁኝ ማለት ነው በደርግ ላይ ወያኔን ይልካል አሁንም በወያኔ ላይ ደግሞ ሌላ ወያኔ ሊያመጣለት ይችላል ከፈለገ ማለት ነው እና ይሄ ሱነቱላህ ነው የአላህ ለማር ነው በየትም ዓለም ምናየው ነው በየጊዜው ማለት ነው እና ሁስኒ ሙባረክ ይወድቃሉ እና ዘይነል አቢዲን ይወድቃሉ ተብሎ የሚጠበቅ ነገር አልነበረም በቀላሉ ወቅቱ ሲደርስ አንድ ጊዜ አንኮታኮተ አሁን ደግሞ ሌላው ተተክቶ እንደ አዲስ ደግሞ ያናፋ ነው እሱም ይመጣለታል ተራው ማለት ነው ይሄ እንደተጠበቀ ሆኖ የመጨረሻው ግን የጀሂም ጉዳይ አትርሷት ነው የሚለው አላህ Subhanahu Wa Ta'ala ይቺ ድራሾት ናት ማዘን እንትን ኢሻራ ናት ረችት ማሳየት ተውተጠንቀቅ ቀይ ማብራት ናት አንተ ሰው ትክክል አይደለህም ለብበል ይችን ያልሰማ ግን የመጨረሻው ጎል ይመጣለታል ነው የሚለው አላህ Subhanahu Wa Ta'ala ቢማ ካኑ ይክስቡን ይሄን ሁሉ የሚያደርገው በሚሰሩት ግፍና ደባ ሳቢያ ነው እንግዲህ አላህ Subhanahu Wa Ta'ala የበላይ ጠባቂ ነው ሁሉም እንደፈለገማ የሚያናፋ ቢሆን ኑሮ እስካሁን ምድር አትኖርም ነበር ራሱ ግን አላህ ተመጠን ሲያልፉ ክስ ማለቱ የማይቀር ጉዳይ ነው ያ ማህሸረል ጂኒ ወልኢንስ ያ ጀማዓተል ጂኒ ወልኢንስ እንደማን ነው እናንተ የሰውና ያጋንንት ህዝቦች ሆይ ዓለም የእቲኩም ሩሱሉም ሚንኩም የውመል ቂያማ የሚያቀርበው ጥያቄ ነው ይሄ አቁሉ ለሁም እንደማለት ነው እዛ አንድ መድረክ ላይ ሰብስቤ ለሁለታቸውም ያው ንግግር ያደርግላቸዋለሁ ይላል እናንተ የሰው ያጋንንትና የሰው ህዝቦች ሆይ ዓለም የእቲኩም ሩሱሉም ሚንኩም እናንተ በዱንያ ህይወት ላይ ያላችሁ ከናንተው መሐከል የተመረጡ መልእክተኞች አልመጡላችሁም ነበርን ብዬ ጠይቃለሁ የቁሱና አለይኩም አያቲ የኔን አንቀጾች የሚያነቡና የሚያቀርቡ የቀደምት ታሪኮችን የሚያስታውሱ መልእክተኞች ልከላችሁ ነበር እነዛ መልእክተኞች አልደረሷችሁም ወይስ እንዴት ብሎ ይጠይቃቸዋል ይላል ወይንዚሩነኩም ሊቃአ የውሚኩም هذا ይሄው ዛሬ በጋር ተገናኘን ይሄን መገናኘታችንን አበክረው የሚነግሩና የሚያስጠነቅቁ መልእክተኞች ልከላችሁ ነበር እነዛ መልእክተኞች አልደረሷችሁም እንደ ብልየ መጠይቅበት ጊዜ ይመጣላችኋል ይላል ያኔ ምን ይሆናል መልሱ قالوا شهدنا على انفسنا አሁን ፊት ለፊት ተይዘዋል መሸወድ ወይ መዋሸት እንደማያዋጣ ወቁ ምን ይላሉ በማመን ራሱ መለማመጥ ይሻላል ያዝንልናል አሉና اعتراف ማድረግ ጀመሩ ማለት ነው شهدنا على انفسنا በእውነቱ ያው መልእክት ልከሃል ይሄ አይነት መገናኛ ቀን እንደሚመጣ ተመቃብር ወተን እንደምንቀርብ ነግረውን ነበር ግንኛ غلبت علينا شقوتنا ይላል ሌላ ቦታ እድለ ቢስነንና እድላችን ለመልካም ነገር መቻ በቃን ያልታደልን በሆናችን አላህ ያመጣልን እድል አልተቀበልንም አልተጠቀምንም እንጂ ነገሩስ እንዳልከው ነው መተው ነበር መልእክተኞች ነግረውንም መክረውንም ነበር ብለው اعتراف ያረጋሉ ማለት ነው
ሸሂድና አላ አንፉሲና አንተ መልእክት ልከኸኛ ላለመቀበላችን ራሳችን መሰክራለን ካንተ የጎደለ ነገር የለም እኛ ራሳችን ግን መልእክቱን ባለመቀበላችን ለዚህ በቃን ይላሉ ማለት ነው ወገረቱሙል ሐያቱ ዱንያ ምክንያቱስ ምንድነው ከተባለ ቅርቢቱ ህይወታችን ሸነገለችን ያው ቅድም እንደተባለው ስልጣኑ ሀብቱ ጉልበቱ ነበርና ያን ነገር ሊጋፉን መጡብን መስሎን ያንተ መልእክተኞች ተቃወምናቸው በመቀበል በመደገፍ ፈንታ በዛ ምክንያት ተሳሳትን እንጂ መልእክቱ እንኳን መጥቶ ነበር ብለው ይመሰክራሉ ራሳቸው ማለት ነው ወሸሂዱ አላ አንፉሲሂም እና በዛ አባባላቸው ራሳቸው በራሳቸው ላይ መሰከሩ ምን ብለው አነሁም ካኑ ካፊሪን እኛ ከሃዲዎች ነበርን ብለው በገዛ እንደበታቸው እንዲመሰክሩ ይደረጋሉ ማለት ነው ያኔ እንግዲህ አንተ ራስህ ከመሰከርክ ምንድነው የምትጠብቀው خلاص ወደ ጀሂም ይባላል ማለት ነው እና ይሄ የብዙሃኖቹ መልስ ነው አንዳንዶቹ የባሰባቸው ሸፍጠኞች ደግሞ ጭራሽ አይናቸውን በጨው ታጥበው ማጃአና ሚን በሽሪን ወላ ነዚር የሚሉም አሉ የለየላቸው ማለት ነው በዛው ታፈርኩኝ አይመልስክ እንደሚባለው እስከ መጨረሻው ድረስ እና መልእክተኛ የሚባል ዲን የሚባል ምንም ነገር መጥቶ አያቅም አይኔን ግንባር ብሎ ቁጭ የሚልም አለ በልሽ አንተ እንደሃልክ አይደለም ለእኔ ምስክር አለኝ ይለዋል ምንድነው እሱ ፈለስኩት الفم አፍ ታሁን በኋላ ያቁም እኔ ያንተ አካል የሆነን አስመሰክራለሁ እጅ ተናገር ይለዋል እግር ተናገር አፍ እንደ ቆዳ ተናገር ራሱ የገዛ አካልህ እየተነሳ መግለጫ ይሰጣል ሱብሃንአላህ ያ ጊዜ ምን ማድረግ ትችላለህ ሌላ ሰው ቢሆን ኑሮ ተገዝቶ ተታሎ ምናምን ትለው ነበር የገዛ አካልህ ተነስቶ አዎን ገሌ የሚባል ነብይ መጥቶ እንደዛ አይነት ኪታብ መጥቶ እኛ እንቀበልም ብለን ተቃውመን ደብድበን ተዋግተናቸዋል ብሎ ይቁጭላል እንጂ ምን ታረጋለህ እንደዛም የሚያረጉ አሉ ማለት ነው ሆኖ የመጨረሻው ያው ጀሂም ነው የሚፈርዳቸው አንነሁም ካኑ ካፊሪን እነሱ ከሃዲዎች እንደነበሩ በገዛ እንደበታቸው መስክረዋል በአንደበታቸው የመሰከሩት ሌሎቹ ደግሞ አፍ ቢዋሽም ሌላው አካል መስክሮባቸዋል በመጨረሻው በራሱ ምስክርነት ተረታ ሁሉም ማለት ነው ذلك علم يكن ربك مهلك القرى بظلم ይላል እና አላህ Subhanahu Wa Ta'ala ያደረጉትን ነገር ሁሉ ያውቃል ሌላ መስካሪ ባይኖርም ያደረጉት ለሱም ይደበቅ አልነበረም ግን እኩሉን ራሳቸው በአንደበታቸው እንዲመሰክሩ ሌሎቹን ደግሞ የአካል ክፍሎቻቸው እንዲናገሩና እንዲያጋልጧቸው ያደረገው ለምንድነው ብትል አለም የኮረቡከ ሙህሊከል ቁራ ቢዙልም አላህ የከተማ ባለቤቶችን በግፍ ማጥፋት ስለሌለበት ነው ይላል ወአህሉሃ ጋፊሉን በተሰቦቹ ነዋሪዎቹ ዝንጉ ሆነው ሰዎች እንግዲህ በዱንያ ላይ ያሉ በመኖሪያ በከተማቸው ላይ መልእክተኛ ሳይላክላቸው ኪታብ ሳይወረድላቸው ኸይርና ሸሩ ሳይነገራቸው ዝም ብሎ ቢተዋቸውና የውመል ቂያማ ለምንድነው በላይ ያላመናችሁት ቢላቸው አላህ ይሄ ዙልም ነው የሚመስለው ማለት ነው ለምን እንደዚህ ነገር እንደምትፈልግብን ማን ነገረን ይላሉ እኛ እኮ ፈጠርከን አኖርከን የሚበላ የሚጠጣ ሰጠህን ኖርን መጣን እና አንተ ምን እንደምትፈልግብን መልእክት አላክልን መመሪያ አላስቀመጥክልን በምኑ ተመርተን ይሄን ነገር ተወደው ተጠላው ብለው ሊከራከሩ ይችላል ነበር ይሄን እስካላረክ ድረስ ደግሞ ጉልበቱ ስልጣኑ የኔ ነው ብለ እንደፈለክ አደረክ ሊሉ ነው ያ እንዳይሆን ሁጃ እንዳይኖራቸው መከራከሪያ ነጥብ እንዳይኖራቸው ነው አላህ ረሱሎችን የላከውና ኩቱቦችን ያወረደው ማለት ነው ያንን እድል ካላከ በኋላ ግን አንቀበልም ያለው ምን ብሎ ሊከራከር ይችላል ያው መልእክቱ ደርሶ የነበረ አስተባባሪው መጥቶ ነበረ ግን እኔ ለመቀበል አልታደልኩም ማለት ጦሩ ታልታደልክ የታደልክበት ይሄው ጀሃነም ይለዋል ማለት ነው እና ማንኛውም የከተማ ኗሪ ዝንጉ ሆኖ ማለት ነብይ ሳይመጣለት ኪታብ ሳይወረድለት ኸይርና ሸሩን የሚያብራራና የሚመክር የሚያስተምር ሳይኖር በእንቅልፍ ላይ እያለ አድብቶ መያዝ አይፈልግም አላህ ነግሮት አሳውቆት አስጠንቅቆት ለዛ ዓላማ ነው የተፈጠርከው ይሄንን ካላደረክ ችግር ይጠብቀሃል ተጠንቀቅ ተብሎ ተዛ በኋላ ነው መያዝ ያለበት እንጂ ዝም ወማ ኩና ሙዓዚቢና hatta ነብዓተ ረሱላ እንዳለው መልእክተኞችን ሳንልክና መልእክታችን ሳይደርሳቸው ሰዎችን አዘናግተን ልናጠቃ ስለማንፈልግ ነው ይልሃል ማለት ነው ወሊኩልን ደረጃቱ ሚማ አሚሉ ከዚያ በኋላ አላህ አዲል ነውና
ለሁሉም ሰዎች ለጅኖችም ለሰዎችም እንደገና ደግሞ ወንጀለኞችም ይበላለጣሉ ሁሉ ወንጀለኛ እኩል አይደለም ለእያንዳንዱ ግለሰብ በየበኩሉ ደረጃ አለው ይላል ደረጃም ደረካትም አለው ሰው እንግዲህ ካፊርም ኩፍር ሲሰራ እኩል አይደለም ሁሉ ካፊር ተራ ካፊር አለ ዝግባ የማይባል ሚሊዮኖችን ደግሞ በኩፍር የሚያስተባብር አለ አካቢረ ሙጅሪሚያ የተባሉት ያም የራሱ ደረጃ አለው ማለት ነው እኩል አይደለም የሚቀጣው በኸይሩም በኩል እንደዛው ነው ሲዲቅ ይሆናል ሱሐቢ ይሆናል ሸሂድ ይሆናል ቂማ ይሆናል አንዱ ደግሞ ተራ ዝም ብሎ ላ ኢላሃ ኢላላህ ብሎ ሶላቱን ብቻ የሚሰግድ ምስኪን አለ ያም እኩል አይደለም ማለት ነው ስለዚህ ሁሉም ሰራተኞች ማለት ነው በሁለቱም መስክ በኸይርም የሚሰሩ ሰዎች ሁሉ አንድ ደረጃ ላይ አይደሉም ጀነት ይገባል የተባለው ሁሉ እኩል ጀነት አይደለም የሚገባው አንዱ ደረጃ ከመሬት እስከ ሰማይ ድረስ ይርቃል አንዱ ሰው በመቶ ደረጃ ይበልጣል አሉ ነብዩ አብሮ የነበረው ጎረቤትህ ጓደኛ ወይም ወንድም ሊሆን ይችላል አንተ ዝና ያለው እሱ ከ500 አመት በላይ አለ ህንጻ ላይ ነው ያንተ የተመደብከው ማለት ነው አብራችሁ ነበራችሁ አንድ መስጂድ አንድ ሶፍ ተሰግዱ ነበር ግን የበለጠበት ነጥብ አለው እሱ የሰራው ነገር ማለት ነው ስለዚህ በሸሩም እንደዛው ነው አንድ ተራ ምስኪን ዝም ብሎ በተፈጥሮ ያባቴ እናቴ ሃይማኖት እያለ ምንም ያቀው ነገር የለም እንዲሁ ነው የሚኖረው አፈር ላፈር ማለት ነው ጎስቋላ ግን ያው ኩፍር ተሸክሞ ሄዷል ሌላው ደግሞ ዓለምን የሚበጠብጥ አለ ማለት ነው ሁለቱን አላህ አዲል ነውና ካፊር ነው ብሎ አንድ ቦታ ላይ ወስዶ ያጉርህም ማለት ነው የተራው ካፊር እንዳቅሙ ዝቅተኛ ቅጣት ነው የሚሰጠው ያ መካከለኛ ከፍተኛው ቀንደኛው ደግሞ ዋናው አሸድ العذاب ادخلوا على فرعون አሸድ العذاب እንዳለው ማለት ነው እና ሁሉንም በሚገባችሁና በሚመጥናችሁ ቦታ መድቢያችኋለሁ ይላል አላህ Subhanahu Wa Ta'ala ስለዚህ አውቀህ ግባው ከወዲሁ እና ለኩሊን ደረጃቱን ለኩሊ ዓሚሊን ማለት ነው በኸይርም በሸርም መስክ ለሚሰሩ ሰራተኞች ሁሉ ለእያንዳንዳቸው የሥራ ውጤታቸው የመጠነውን ደረጃ መድቤላቸዋለሁና ወደዛ ቦታቸው ይላካሉ ስራቸው ነው የሚመጥነው ማለት ነው ያው ቅድም የተባለው ነገር እዚህ ተቆመና ሆኖ ደረጃቱን ሚማ አሚሉ ወተክተሲሙና ደረጃቲሃ ቢአዕማሊኩም ያለችው ሐዲስ እዚህ አያት ጋር መጣች ማለት ነው እና በሰራህ ስራ መጠን አነሳ አደገ በዛች ልክ ድርሻ ተይዞልሃል ማለት ነው ወማ ረቡከ ቢጋፊልን አማ ያዕመሉን ጌታ በሚሰሩት ስራ ዝንጉ አይደለም ላላሂ ወላ ሳሂ የሚረሳ የሚሳሳት የሚዘነጋ ጌታ አይደለምና እያንዳንዳችሁ የሰራችኋትን ስራ ነጥብ በነጥብ ተዘግባ ተይዛላችኋል በዛ መጠን ወረታዋና ውጤቷን ታገኛላችሁ ስለዚህ ወጥ ለራስህ ብልጣፍት እንደሚባለው ራስህ ነው እድልክን የምትወስነው ነው ወረቡከ الغني ذو الرحمه አላህ ደግሞ ኩቱቦችን አውርዶ ነብያትን ልኮ ሁሉ ጊዜ ወደ እምነት ኑቶሎ እያለ የሚወተውታችሁና ብዙ ጥረት የሚያደርግላችሁ እናንተ በማመናችሁና መልካም በመስራታችሁ ተጠቃሚ ሊሆን አይደለም ወይም ደግሞ እናንተ በመካዳችሁ የሚመጣበት ጉዳትና ችግር ፈርቶም አይደለም ጌታ የተብቃቃ ነው ይላል ረቡከ الغني ጌታ ሁሉም ፍጥረታት የተብቃቃ ነው ስለዚህ ላ ينفعه طاعه لمطيع ولا يضره معصيه عاصي የወንጀለኞች ወንጀል አይጎዳውም የደጎች መልካም ስራ ደረጃ አይጠምርለትም እንግዲህ አሳለ ምንድነው ذو الرحمه ለፍጥረታቱ የርህራሄ ባለቤት ስለሆነ ነው ፍጡሮች ጀነትን የሚያህል ጸጋ አጥተው ጀሃነም ላይ እንዲወድቁ አይፈልግም ስለዚህ የዘላለም ኪሳራ ውስጥ መግባት የለባችሁም ተዛዲናችሁ ለዘላለም ለዳር ሰላም ተዘጋጁ የሚላችሁ ከርህራሄው ለእናንተ ካለው ተቆርቋሪነትና ርህራሄ ተነስቶ እንጂ እሱ ለራሱ የሚጠቀም ወይም የሚጎዳ ነገር ኑሮ አይደለም ይላል ደግሞ ያው ለራስ ጥቅም ብሎ ነው አላህ ኢንየሸይ ይذهبكم አለበለዛ አላህ ኃይሉን ቢጠቀምማ እንደ በጉልበቱ እናንተን እኮ የአኺራው ጉዳይ ይቅርና እዚቹ ምድራችሁ ላይ ፍርዳችሁ ልሰጣችሁ ይችል ነበር በፈልግ ጠራርግ ያጠፋችኋለሁኝ ግን ቀጠሮ ስለያዝኩላችሁ በትግስት ቀጠሮዬን እጠብቃለሁኝ በፈልግማ ኑሮ ማን ነው የሚከለክለኝ በዚህ በምድር ላይ ያለው በደቂቃ አንድ ጊዜ ጠራርጎ ምድር በዳ ማድረግ ይችላል በፈለገው አደጋ ማለት ነው ወይስተخلف من بعدكم ما يشاء
እናንተ ተጠፋችሁ በኋላ ደግሞ የፈለገውን ሌላ ትውልድ ሊተካም ይችላል አንተ በዚህኛው ደቂቃ ጠርጎ በሚቀጥለው ደቂቃ ሌላ ህዝብ ሊያሰፍርበት ይችላል አላህ ከፈለገ ማለት ነው ከማ አንሻአኩም ሚን ذرية قوم آخرين እናንተን ከቀዳሚዎቹ ከሌላ ህዝቦች ትውልድ በኋላ እንዲያስገኛችሁ ሁሉ እና ዓድ እና ሰሙድ እና ቀውሙ ኑህ እና ቀውሙ ሉጥን ተምድርገጥ ደብዛቸውን አላጠፋም ከዛ በኋላ ምድር ባዶዋን ቀረች እነሱን ጠራርጎ አጠፋ ሌላ መተኪያ መጣ አሁንም እንዳዝመራ ማለት ነው ያንድ አመቱ አዝመራ ምህር ሲወጣ ይታጨዳል ይወቃል ይደቃል ቦኖ ይጠፋል የት እንደሄደ የሚቀጥለው ክረምት ሲመጣ ሌላ አዝመራ ይመጣል ሰዎችም እንደዛው ናቸው እኮ ብትፈልጉ አንድ ጊዜ አጭያለ አበራያለሁ አቦናለሁኝ ከፈለኩ ሌላ ትውልድ ደግሞ ላመጣ እችላለሁኝ ይሄን እየቻልኩ ነው እንግዲህ ይሄን ያል ስልጣን እያለኝ ባካችሁ ዘላለም ለምነው እናንተ ለምንድነው እንደሚያደርገኝ ርህራሄ ይላል አላህ Subhanahu Wa Ta'ala አርሐሙ الراحمين መሆኑ ነው እንጂ እምቢታልክ ምን አባክ ቢል ኑሮ ምን የበቃችሁ ነበር እኔ ግን ርህራሄ ስለበዛ ልመና እናንተን ማባበሉ ስለበዛ የፈራን መሰላችሁ መሰለኝ በፈልግ ኑሮ በአንድ ቀን ጠራርጌ በሚቀጥለው ደግሞ ሌላ ትውልድ መዝራት ይችላልሁኝ በማለት ኃይል ቃልንም ይተከማል ማለት ነው እና ወየቲ በخلقን ጀዲድ ሌሎችን አዲስ ፍጥሮች ለማምጣት ይችላል ይذهبكم ويستخلف من بعدكم ما يشاء من خلقه የፈለገውን ፍጡር በእናንተ ግር መተካት ይችላል ከማ አንሻአኩም من ذرية قوم آخرين ይሄንንም ደግሞ ለማድረግ እንደምችል ታሪክ ዋቢ ጠቅስላችኋለሁ ማለት ነው እና ዓዶች በሙሉ ነው እንዳለ ተምድርገጥ የጠፋው አንድ ዝራሽ አልቀረም ከአማኞች በስተቀር ሰሙዶችም እንደዛው ቀውሙ ኑህም እንደዛው ቀውሙ ሉጥ ከነከተማው ነው እንደውም የተገለበጠው ያ ከሆነ በኋላ ግን ሌላ ትውልድ ያልተዘራም በዛ አካባቢ አለ ይሄው ምታውት ነው እንደዛ ማድረግ ይቻላል አሁንም ያለውን ትውልድ እኮ ኢላላ አላህ Subhanahu Wa Ta'ala ይሄን ለማድረግ እንዳላደርግ የሚከለክለኝ ረህማዬ እንጂ ሌላ አይደለም انما توعدون لآت ለማንኛውም እኔ የምዝትባችሁም ሆነ ተስፋ ቃል የምሰጣችሁ በወዒድም ማለቱ ነው መልካም ካመናችሁ መልካም ከሰራችሁ ጀነትና ነዒም ታገኛላችሁ በዱንያም ነስር ታገኛላችሁ ተካዳችሁ ታመጻችሁ ደግሞ በዱንያም ትዋረዳላችሁ በአኺራም ለሲኦል ትዳረጋላችሁ እያልኩኝ የምተነበየውና የምዝተው ነገር እናንተ ዝም ብሎ በቃል የሚቀር መስሏችኋል ለአት والله ይመጣል ይከሰታል እኮ አንድ ቀን ቀጠሮ ሲደርስ ይሄ የተባለ ሁሉ አንድ የሚቀር ነገር የለም ይላል ወማ አንቱም ቢሙዕጂዚን እናንተ ደግሞ ባለበላላችሁ ብትረባረቡ እንኳን የጌታን አደጋ ወይም የጌታን ቅጣት የምትቃወሙና የምታስኑ አይደላችሁም ጌታ የፈለገውን ቅጣት በፈለገው ሰዓት ሲያመጣ የዓለም ህዝብ በሙሉ ባለ ኃይሉ እንኳን ሊመክት ቢሞክር በጭራሽ ልትመክቱት አትችሉም ይላል አላህ Subhanahu Wa Ta'ala የታወቀ ነው የሚታይ ነው በየጊዜው ትንሽ አደጋ እንኳን ሲላክ በአንድ ጊዜ እንኩትኮቱ ነው የሚወጣው አይደለም እንዴ ስለዚህ ይሄን ያያያችሁና ያወቃችሁ ለምንድነው እናንተ እንደምትንደላቀቁት ይላል ወማ አንቱም ቢሙዕጂዚን የፈለገው ያህል ቴክኖሎጂ አድጓል ሁሉን ነገር ተቆጣጥረናል የምትሉት ውሸት ምንም አንድ ጭብጣት ሞላም በመድር ላይ ያለች ነገር በሙሉ በአንድ ጊዜ አመር ማድረግ ይቻላል ይሄንን አቅማችሁን አውቃችሁ አደብ ብትገዙና ይልቁንስ እኔ ጋር ብትስማሙ ነው የሚሻላችሁ ካልሆነ ግን ኢንዓጅለና ወአጅላ ብትፈልጉ በእለቱ ብትፈልጉ በዘለቄታው መዳፍ ይስርናችሁ እኔን የምታቀቱበት ምክንያት የለም ይላል قل يا قوم اعملوا على مكانتكم خلاص هذا وصلى الله وسلم على النبي وإلى اللقاء السلام عليكم